በሰላም የተቀመጠው ልጅ በሰላም ሆይ ሆይ ብለ ፎሎወር አብዘተ 3.9 እስቲ ተከታተሉታ። አባዬ የኔ ነገ ሀገሬ መግባት ፈልጋለሁ። እናት አባቴ ማየት ፈልጋለሁ። I respect them motherfuckers in there. I don't give a fuck what's going on. ሰላም አይትዬ እኔ አሜሪካ ተቀምጬ የትራምፕ እዚህ እያሰቃየኝ የኢትዮጵያን ሕግ ምንቅ ይመስላል? እዚህ የባሳር እንዳለው አሜሪካ ሰው ኤቭሪዴይ አለ የተገደለ ያለው ጌታ ይመስገን። ታንክ ዩ ቤቢ። እዚህ ኤቭሪዴይ ነው ሰው የሚገደለው አሜሪካን ሀገር ኤቭሪዴይ ዴይ ባይ ዴይ ሰው ይገደላል፣ ሰው ይገረፋል፣ ሰው ይገረፋል። እንዴ እኛን ሁሉ ተቋቁመ የምንኖረውን ጥለህ እዚህ ጋር ማይ ጋድ ሰግጡ ዳንቁሩ ናን ያገ ነገ ተናግሬያለሁ። አቅምን ወቅ ለዚህ ለሶሻል ሚዲያ ለደንቁሩ ይሄ እከክና አንጡራ መሀይም ሆነ ህዝብ ቲክታክ አይፎን መግዛት እንጂ አይፎን አጠቃቀም ለማይችል ህዝብ እየሰማ ህይወትን አታበላሽ። በተለይ ኢትዮጵያ ያላችሁ ሰዎች በቃ አቅምን አውቀኑ ጌምን ተጫውት፣ ወጣ ብለ ተፍ ተፍ ብለ ስራ ፓሪ አዘጋጅ፣ ኢቨንት አዘጋጅ፣ ተሳተፍ። በቃ ዳስናፍ አንድ እንጀራ ለማትመላው ወደ ስትገለባበት ትበላል። ይኸውልህ የኔ አላዛር አምላክም ይኸውልህ እንዲህ ፀሐይ ነው ሀገሩ ነው በእናትህ ፀሐይ ነው። እኛ እቺ ብርሃን ለወጣችሁ እንደሰታለን። ገንዘብ ብቻ አይደለም ያዝ እቺን ብርሃን ለሰጠን አምላክ እናመሰግናለን። አትወዱም እናንተ ቆሻሻ ስለሆናችሁ ቆሻሻ ሰው ነው የምትወዱት። ኤቭሪ ቲክታከር ኦቨር ሚሊዮን ፎሎወር ያለው ቆሻሻ ነው እንዳለ ታውቃለህ። ቆሻሻ ህዝብ ናችሁ። በቃ ልጁን አደና የጅና ሽልብዳ ዮዬ የምትባየው የጣይት ሻጭ ልጅና አይጥ ነገር ነሽ። ምን ደም አይጥ ነገር ነሽ። እኔ ከረፋ 50 ሺህ ይዘሽ አትምጪ እዚህ አሁን ካማፕን መራላ አቆማል። ኦኬ አላቆምም። እንደውም ሰጋግጣለሁ። ምንም አታመጡ። ገልብጦ ይገርፋል። ሰገጥ የምትለውን እንድትውጣው ያደርጋል። እንድትውጣው ካፍ እንዳይወጣ ያደርገዋል። እንዴ አታዩም እንዴ? እና አንተ ተራውን ትተህ አሜሪካን ሀገር እንትና ኦማር የሶማሊያ ገቨርን ኮንግረስ ውስጥ የምትሰራው በተደረገው ነገር የተደረገውን አላየም እንዴ? ትራምፕ አባርሻለሁ ነው ያለ። ነይ ያለዛ ባለስልጣን አገርሽ ነው ምልክሽ ዲፖርት ነው ማድረግሽ ነው ያለ። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። እግዚአብሔር ምስክሬ፣ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ ነው። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናገርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ። የነመለስ ዜናዊ መኪና አለፈ ሲባል እንኳን 4 ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ ዞረ ካየ በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድከም አባ ዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ። እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር የመለስ ጠባቂዎች። እንኳን 4 ኪሎ ገብተ ፎቶ ልትነሳ አብይ ጋር ወንበር መለካከት ቀረ እንጂ ምንም የቀረው ነገር የለም እኮ። የአብይን ክሬዲት ብዙ ሰው ሊያየው አልቻለም። እኔ እያየው ሲሄድ ግን በጣም ለህዝቡ ነፃ የሆነ ነገር ሰጥቶ አናቱ ላይ ነው ህዝቡ የተቀመጠው። አሁን አቢቹ እንደ መሪ አይደለም የሚታየው። እኔ ሶሻል ሚዲያ ከአቢቹ እኮ እኔ ነኝ የምፈራው። እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈሩኝ። ድራሹን በንግግር አጠፈዋለሁ። እናጥፋው ሶሻል ሚዲያው እናዘጋበት እያለ ይጮሃል። እስቲ አታዘጋና ይለይልህ። እኔን እንደፈለጋችሁ ስደቡ ልፍቀድላችሁ፣ እኔም ይፈቀድልኝ። ጨርቅን ጥለ እንድታብድ አደርግሃለሁ። ጨርቅ
ገንጥለህ ኮረንቲ እንድትይዝ አደርግሃለሁ። ዶክተር አብይ የተለጠጠ ዲሞክራሲ ብለህ ለዚህ በጭራቃ ህዝብ ሰጥተሃል ነው። የኔዎቹ ታብታብ ኮፒ ሊንከር ወርደን እና አያና አመቻችቶ ምን ብሎ እንዴት እንዳሳመናቸው አላውቅም። ወርደው ቲክታክ ላይ መጠን እስቲ እንነጋገር። ቲክታክ ላይ ሰው አለ፣ እስቲ ህዝቡ ችግር ካለ እንነጋገር። በስድብ አባረው እና ከዚህ ህዝብ ጋር ቀጥቅጠ ነው የምትገዛው። እኔ በዛ አምናለሁ። ሰግጥ አናቲ ስገጥ እዛ የምትጨማለቅበት ተጨማለቅ። እዚህ እኛ ልጆች ልናስነድቦ ያመጭዋቃስ አይሆንም። እቺው ሰውዬ እንዲህ መጨማለቁ ሳያንስ እንደው በስተት ነው በለኝ። አየር ኃይል ግቢ ተገኘው በስተት ነው በለኝ። ሻለቃ ተባረረ ምናምን ተባረረ በለኝ። ሂድ ወደዛ ሴራናት እንደዚህ ቀይ በዝ መከላከያ ግቢ ብሎ አየር ኃይል ንግግር ያደርጋል። ዘኔ ክስሪ አክሱም ጽዮን ሄዶ ሲገኝ ማንም ምንም አላወራ ነው። ስህተት ነው በለኝ። አክሱም ትግራዋይ ስለሆነ እዛው ያ ሰረቀ ብርሃን የሚባል ሰው አፉን ሲለፋድ ተገዘ መጣ። እንዲህ ያሉ ሰዎች የሚሰሩት ሆን ብለው ነው። የሀገር እሴት የሀገር ባሉ እንዴት እንደሚፈርስ ያውቃሉ። 12ኛ ክፍል ጨርሰሽ ደድበሽ እንደማንም የምታወደደድልሽው ከመሬት ተነስተሽ ወርድ መቀየር አትችይም። ሲጀመር ሰገጤ የሚፈጠር ነው። እኛ የከተማ ልጆች ነን። የኛ ወርድ ነው። እኛንን እዚች ምድር ላይ ያመጣናት። ሰገጤ ማለት በትክክለኛ አባባል ደደብ አንጡራ መሀይም ማለት ነው። ፉል ታይም ከክ ማለት ነው። አእምሮ የሌለው ሰው ማለት ነው። ደሷ ሰገጤ ሚንስ አሰግጥ የምትባየው ለዚህ ነው። ከርድና ወደ ስግጥና ትምጡ ይባላል። እሺ በቃ አንቺ ደግሞ እሱ ሲነካ በጣም ይደብርሻል። ለሰሸም በጣም ሼም ነው። አይደለም። አይ አሌ ምን መሰለህ ለምሳሌ እኔ አይባልም እንዴ? ምንድነው ሰው ሲያጠፋ አጥፍቷል በይ፣ አይዞሽ መፍራት በቃ ለኔ ስላላጠፋ ለምን አጠፋ ምን ይሄ የእውነት ጉዳይ ነው። የቲፎዞ ጉዳይ አይደለም። የፍሬንድሺፕ ጉዳይ ነው። ቆይ ቅድስትም አትሂጂ ሀሳባችን ስማኝ አሌ ልጁ ማንም ወርዱን ፈጠረው አልፈጠረውም ሰግጡ ማለት እኮ መብቱ እኮ ነው። አዎ ከዛን አይ አንሰግጥም ኖ ሲጀመር እንደ ህዝብ ስለደደብን እኮ ነው ሰግጡ ብሎ የሚመክረን ስላለ እሱን ከተቀበል ነው ሶሳይቲ ነው እንጂ ችግር ያለበት ልጁ እኮ አይደለም እኮ። አንድ ሰው መጥቶ ነገ ተነስቶ አራችሁን ብሉ አር በጣም ይጠቅማሉ ቢል ሁሉም ሰው ተነስቶ ቢበላ የሰውየው ችግር አይደለም። ገብቶሃል? የሚቀበለው ሶሳይቲ ነው። ሰግጥ ፈምስ ካለው እሺ ብሎ ከተቀበለው ምን አጠፋ ልጁ? ልጁ እኮ ቢዝነስ አይዲያው እኮ ነው። ሜቢ እስና ቢዝነስ አይዲያ እስና ኖ ይሄ ነው ችግራችሁ። አየ ልዩነታችን ያናኗር ልዩነት ይባላል። አባዬ አየ ያናኗር ልዩነት የሚባለው እዚህ ነው። እናንተ ሲጀመር ሰውን የምታውቁትን ሰው ክሪቲሳይዝ ማድረግ አትወዱ። ያሸፋ ክብራን እኔ ለምን ጆኒ ቋዳምጥ አሁን አወራ እኔ ደግሞ ላወራ አንድ ሰው ኢየሱስ ተወጇለሽ ጃኒ ታስራለች አዶናይን ተወጇለሽ ዘፈንም ደግሞ ከፍተሻል ባክግራውንድ ዘፈኑን ቀንሹ ቢያንስ። አይ ፖስት ያደረኩት ቪዲዮ ስለሆነ ስለ አዶናይ ፖስት አደረግሽ? ወይ ንግራት ስንት አመትሽ ነው ሳሮን? 18 አሁን ወደ 19 እየሄድኩኝ ነው።
ሳሮን የት ነው የምትኖሪው? እዚሁ አዲስ አበባ። ሳሮንዬ እኔ በ11 ዓመት በልጥሻለሁ። አንድ ነገር ብነግርሽ ቅር ይልሻል? አይለይኝም። አዶናይን አግኝተሽው ታውቂያለሽ? አዎ። ካይንድ ልጅ ይመስለኛል፣ ጥሩ ልጅ ይመስለኛል። ግን አንድ መክርሽ ነገር ኢትዮጵያ ውስጥ ነው የምትኖር? አዎ ኢትዮጵያ ውስጥ ነው የምኖረው። ወንድ ልጅ ይታሰራል፣ ይፈታል። ወንድ ልጅ ያጣል፣ ይቸገራል፣ ያገኛል። ያንቺ እምባም አታፈሺ፣ ጥሩ ነው። ማፍሰስም ካለብሽ ደግሞ ኢትዮጵያ ውስጥ በጣም 10 ምናምን ሚሊዮን ተፈናቃይ ህዝብ አለ። በየቀኑ ብዙ ሺዎች ይሞታሉ። መንገድ ላይ ራሱ ሶፍት እያሉ የሚዞሩ በጣም ህጻናት አሉ። እናት አባት የሚለው አለ፣ የሚገባበት የሚወጣበት ያጣ ሰው አለ። ለነሱ ብታለቅሺ ሞር እንባሽ ጥሩ ነው ስልሽ። ይታሰር አይታሰር አላወቅሽም ገና።